አሴር ዶክተሩ ስር ተንበርክኮ እባክህን የሀኒቾን አባት አትርፍልን፣ የእሳቸው መትረፍ የሁላችንም ሰላምና የሁላችንም ተስፋ ነው እባክህን ብሎ ሲለምነው፣ ዶክተሩም እኔ ምንም የማደርገው ነገር የለም፣ ገንዘብ ካላችሁ ማሳከም ከሌላችሁ ደግሞ ይዛችሁ መውጣት ነው ሲለው፣ ኧረ እባክህን የእሳቸው መኖር እኮ የፋዘር መኖር የሁላችንም ተስፋ ነው ሲለው፣ ቆይ ግን ማን ነው ፋዘር ሲለው፣ የሀና አባት ነዋ፣ ሌላ ማን አለ? የእሳቸው መዳን የሁላችንም ተስፋ ነው እባክህን ብሎ እግሩ ላይ ሲወድቅበት ተነስ 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 ተነስሽ እንነጋገር ብሎ አሴርን እጁን ይዞ ካነሳው በኋላ ስማ አሴር፣ እኔ የማደርገው ነገር ቢኖር ገንዘብ ካለ ማከም ነው። እዚህ ቤት ወይም እዚህ ሐኪም ቤት ህግ አለው። ስለዚህ ህግና ደንቡን ተከትሎ ገንዘብ ያለው ሰው ነው ማሳከም የሚችለው። ከዛ ውጭ እኔ ምንም ማድረግ አልችልም ብሎ ሲለው፣ ገንዘብማ እንደሌላት እኮ ታውቃላችሁ። ገንዘብ እንደሌላት ታውቃችሁ አይደል እንዴ? አሁን ከዚህ ሐኪም ቤት ይዘሽ ውጭ የምትሏት ሲለው፣ እና ምን ማድረግ አለብኝ? እኔ የማደርገው ነገር ቢኖር እንደነገርኩ ካለ ማከም ነው፣ ከሌለ ደግሞ የለም ነው ብሎ ሲለው፣ አሴር ደግሞ የኔ ምስኪን የኔ ጌታ ማለት ነው። የሆነን ለመናገር እኔ በጣም ነው ያሳዘነኝ። እናም ማድረግ የሚችለው የራሱን ኩላሊት መስጠት ስለነበረ እባክህን የኔን ኩላሊት ወስዳችሁም ቢሆን እባክህን አክሙ ሲለው፣ ኧረ ወደዛ ዞር ብልኝ፣ ምን እያልክ ነው ያለኸው? ምን እየተነገርክ ነው ያለኸው? ዞር ብልኝ፣ እኔ ይሄን ነገር አላደርግም፣ ያመዋል እንደ ልጁ እያለ ዶክተሩ ተቆጥቶ አሴርን ገፍቶት ይሄዳል። አሴርን ምን ማድረግ እንዳለበት ግራ ተጋብቷል። ምንስ እንዴትስ አድርጎ ሀንዬንና የሀንዬን አባት ማገዝ እንዳለበት ጭንቅ ጥብብ ብሎታል። በሌላ በኩል ወይዘሮ ሜላት ለባዩሽ ደውላ አቆምኩ እኮ በቃ ካሁን በኋላ እሷን አረዳም ወይም ደግሞ የሀናን አባት የሕክምና እርዳታውን አቁሜያለሁ ብላ ለወይዘሮ ባዩሽ ስነግራት፣ ወይዘሮ ባዩሽም ይሄን ማድረግ አልነበረብሽም ተሳስተሻል ትላታለች። እሷ እኮ ውስጡን ሌላ ስራ እየሰራች ነው። ወይዘሮ ሜላትም እንዴት እንደዛ ትይኛለሽ? እኔ ምን ማድረግ እንዳለብኝ አውቃለሁ። ማንም ምንም ስላለኝ ምንም የማደርግ ሴት አይደለሁኝም። ሰው በመከረኝና ሰው ባለኝ አልሄድም። የመሰለኝን ነው የማደርገው። ስለዚህ እንደዚህ ልትይኝ አይገባም ትላታለች። ወደ አሁን እሷን እያወራች እያለ ሰላምዬ በሩን ከፍታ ስትገባ እሷ ስለ ሀኒቾ ስታወራ ስለማትፈልግ እንደምታቅ እናም በቃ በኋላ አወራሻለሁ ብላ ስልኩን ትዘጋዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ይህ ቪዲዮ የሚደርሳችሁ ሁላችሁም ፕሊዝ ላይክ በማድረግ ተባበሩኝ። ይህን ቪዲዮ ስታዩ ወይም ስትጀምሩ ላይክ እንድታደርጉልኝ የእውነት በትህትና ጠይቃለሁ። አዲስ የሆናችሁ ካላችሁም ፎሎ እያደረጋችሁኝ ፕሊዝ ላይክ አድርጉ ማለት ነው። እና ሰላምዬ ወደ እናቷ ክፍል ገባችና እማዬ ግን ምን አይነት ሴት ነሽ? ለምንድን ነው ግን እንደዚህ የምታደርጊው ስትላት፣ እንዴ ሰላምዬ ምን ሆንሽ? የተፈጠረ ነገር አለ? ምን እንደማያቀሰው የተፈጠረ ነገር አለ ትያለሽ? ያደረግሽውን ነገር ረሳሽው? ለምንድን ነው ግን እንደዚህ የምታደርጊው ብላ ስትላት፣ ቆይ ምን አድርጊ ነው የምትይኝ? ምን ሆነሽ ነው እንዴ? ቆይ የሀናን አባት ወይም የሀንዬን አባት የሕክምና ገንዘብ እርዳታ ለምንድን ነው ያቆምሽው? እንዴ የተለየ ነገር አለ እንዴ ታዲያ? ይሄ እኮ ድሮ ያሰብኩት ነው። እንዴት እንደዚህ ታደርጊያለሽ? በህይወትና በሞት መካከል እያለ እንዴት ነው ገንዘብ የምታቆሚው? ለምንድን ነው የምትመጻደቂው? ብላ እናቷ ላይ ስትጮህባት፣ እናትየውም እኔ እኮ እናትሽ ነኝ፣ ልታከብሪኝ ይገባል። እማዬ የሌለሽን ክብር ከየት አምጥቼ ነው የማከብርሽ? ለምንድን ነው እንደዚህ የምትይው ግን? ለምንድን ነው በገንዘብሽ እየተመጻደቅሽ የሰውን ልጅ በገንዘብ የምትቀይሪው? ስትላት፣ ወይዘሮ ሜላትን በጣም ተናደደችና በጥፊ ከመምታቷ በፊት እርግብ ካጠገባቸው ስለነበረች ሰላም እናቴን ነው እንደዚህ የምትናገሪው? እንዴት እናቴን እንደዚህ ትናገሪያለሽ? እናቴን አትናገሪያት ስትላት፣ ሰላምዬም ዞር አለችና ወደ እርግብ ምን እያልሽ ነው? መቼ መጣሽ ሙሽራ ምን በላሽ ሽምብራ አለ ያገሬ ሰው። ጉድ እኮ ነው። ይህ ነገር እንደሚፈጠር ሲጀመር እርግጠኛ ነበርኩ ስትል፣ ወይዘሮ ሜላት ምን ነበር ያልሽው? ምን ነበር የሚፈጠረው? ይህ ነዋ አሁን የምታዩ። እናቴን አክበሪ፣ እናቴን ማክበር ይገባሻል ስትላት፣ ወይዘሮ ሜላትም ተናዳ ስለነበረ ሰላም የሌለ ክብር ከየት መጥቶ ነው የሚከበረው? ክብር ሲኖርሽ እኮ ነው የምትከበሪው። አንቺም እናቴም እብድ ናችሁ ብላ ስትል፣ ወይዘሮ ሜላት ሰላምዬን በጥፊ ትመታታለች። ወይዘሮ ሜላት ሰላምን በጥፊ ስትመታት እርግብን በጣም ነበር የደነገጠችው። ሜላትም እርግብን ግፍት አድርጋት ትወጣለች። ከዛም ወይዘሮ ሜላት አንገቷን ድፍት አድርጋ አልጋው ጫፍ ላይ ቁጭ ብላ እርግብ አረመኔዋና መሰሪዋ አጠገቧ ሄዳ እማዬ አይዞሽ አትጨነቂ እያለች መልካም መስላ ታጽናናታለች። በሌላ በኩል ሀኒቾ ወይዘሮ ሜላት አባራት ስለነበረ በጣም ተጨንቃና በጣም አስባ እቤት ገብታለች።
አባቷ ጋር ሄዳለች። አባቷ ጋር ሄዳ አሲር ስለነበረ የነበረው አሲር እንዴት ነህ ደህና ነህ ብላ ሰላም ካለችው በኋላ ሀንዬ ምንድን ነው ማድረግ ያለብን ሲላት እንግዲህ ምን አውቃለሁ ምንም ማድረግ እንዳለብን አላውቅም። እናም ደግሞ ያሲርዬ ጧት ስላደረግኩን ነገር በጣም ይቅርታ ስትለው ሀንዬ ምንም ብታደርግ አሁን ተጨንቀች ስለሆነ እኔ አልቀየምሽም፣ ችግር የለውም። እናም የሄድሽበት እንዴት ሆነ ሲላት አይ ምን ነው ባልሄድኩ ኖሮ አንተ እውነትህን ነበረ፣ የተፈጠረው ነገር በፍጹም የሚያስደስት አይደለም። እንዳልከኝ ባልሄድ ኖሮ ይሻለኝ ነበረ፣ ምክንያቱም ገፍታን ያባረረችኝ ጨከነችብኝ ስትለው እኔም እኮ አንቺነትሽን ዝቅ እንድታደርጌና ከእሷ እግር ስር እንዳትወድቂ ነበር። ነገር ግን ተይው በቃ እግዚአብሔር አለ፣ መቼም እግዚአብሔር መልካም ነው፣ ግን ምን ማድረግ እንዳለብን አላቅም ሲላት አባቴ እኮ ጠንካራ ነው፣ አባቴ ብዙ ነገር አሳልፏል፣ አባቴ ብዙ ነገር ስላሳለፈ እርግጠኛ ነኝ ይሄንም ያልፈዋል ብዬ አስባለሁ ስትለው እና ዝም ብለን እኮ ማየት የለብንም ሀንዬ፣ እኔ የሆነ ነገር ማድረግ እችል ነበር ግን ታሰርኩ ሲላት አሲር መቼም ወደ ስርቆት አትመለስም አይደለ? ሰርቀህ ወደ ኋላ ተመለሰክ በስርቆት ይህን ነገር አደርጋለሁ ብለህ አትለኝም ስትለው እኔ እንጃ አላቅም ሀንዬ ይላታል። ምክንያቱም ከዛ በፊት ከተምቹ ጋር አንድ ላይ ቁጭ ብለው ሰርቀንም ቢሆን ማሳከም አለብን ብሎ ስለነበረ ያንን ነገር እያሰበ ነው። ተምቹ በነገራችን ላይ ይሄ መኮንን ለሚባለው ልጅ ፎቶውን የሰጠውን ልጅ ለሱ እሱን ለማግኘት ሲደውልለት እሱ አላነሳለትም። ነገር ግን እሱ ካለበት ቦታ ሄዶ አግኝቶታል። ያ መኮንን የሚባለው ልጅ ግን እነዛ ፎቶውን ሰርቆ የሰጣቸው ከተምቹ ጋር ግንኙነት እንዳይኖረህ ብሎ መጥቶ ምንድነው ስሙ ስልኩን ሰርቆ ማለት ስልኩን ቀምቶታል። እናም ይሄ መኮንን የሚባለው ልጅም እያስቸገረኝ ነው ተምቹ ብሎ ስለነበረ ተምቹን ካሁን በኋላ ማግኘት የለብህም፣ ተምቹን ካገኘኸው እኔ እደፋሃለሁ እያለው ነበር። እኔ በነገራችን ላይ በዛ በኩል ያሉት ሰዎች ለወይዘሮ ሜላት ምን ያክል ክፋትና አረመኔነት እንዳላቸው ወይዘሮ ባዮሽ ጋር ሆነው እያደረጉ ያሉት ነገር በጣም የሚያስታውቅ ነው። የእሷን የራሷ ጉዳይ ግን በሀኒና በሀኒያ አባት ላይ እየፈጸሙ ያለው ነገር በጣም የሚያሳዝን ነው። ለማንኛውም እርግብ ተብዬዋ እቺ አረመኔና እስስት ገና ካሁኑ የወይዘሮ ሜላትን ልጆች እና እናትና ልጆችን ማባላቱን ጀምረዋለች። ምናሴ ከውጭ ሲገባ እርግብ ብቻ ስለነበረች ቤት የነበረችው እንዴ እርግብዬ ደህና ነሽልኝ ብሎ ካላት በኋላ ሰላም ተባብለው ከጨረሱ በኋላ እንዴ እቤት ሰው የለም እንዴ ሲላት መቼም ከኔ ውጭ ማለት ይሆናል ስትለው እና አንቺን ማታዳለሽ አይደል እንዴ አንቺን እንዴት ተጠይቃለሁ ሲላት አይ ሰላምዬም አሁን ወጣች፣ እማዬም አክስቴን አይችልም ጣብላ ወጥታለች ስትለው እና ስለተፈጠረው ነገር ምንድን ነው የሆነው ነገር ብሎ ሲነግራት እማዬ እንዴት እንደዚህ ታደርጋለች ምናምን ብሎ ስለ ሀኒቾ ሲያወሩ እናትክ ሀኒዬ እየጠፋች ምናምን ያላት። ሀኒዬ ግን ምን ሆና ነው ጠፋች? እኔ ትቀራለች ብዬ አላሰብኩም ነበር ሲላት እንዴ ሀና እኮ መጥታ ነበር። በነገራችን ላይ ያ ሁሉ ከተፈጠረ በኋላ እንዴት መጣ ትፈልጋለህ እንደ ስትለው እንዴ ሀኒዬ እኮ አታደርገውም፣ የፈለገ ነገር ቢፈጠር መጥታ ታስረዳለች እንጂ ነገሮችን ወደፊት ነው እንጂ የምትጋፈጠው በፍጹም ወደኋላ የምትጎተት አይደለችም ሲላትኝ ምናሴ እርግብም ለነገሩ መጥታ ነበረ ስትለው እና ታዲያ ምን አለቻት? እማዬ አባረረቻት? አረ እናትህ የማይሰራችውን ስራ ብታይ። ነገር ግን ሀና የመጣችው ለሌላ ነገር ሳይሆን ገንዘብ ልመና ነበር የመጣችው ስላትኝ ስትለው ማለት አልገባኝም። ያው አባቷ እንደታመመ ታውቃለህ። እማዬ ደግሞ የሕክምና ገንዘብ ስታደርግ የነበረውን አቁማለች። እናም እባክሽን አሳክሚልኝ ለማለት መጥታ ነበረ። እናትህ ግን በሚያሳዝን ሁኔታ አባረረቻት ብላ ስትለው እንዴት አልገባኝም። በቃ ገንዘቡን አልከፍልልሽም ወደዛ ዞር በይልኝ ብላ አባረረቻት። እንዴት እማዬ እንደዚህ ታደርጋለች? እኔ አላምንም። እኔ ራሱ እዛው ቆሜ አላመንኩም። እኔ ገንዘብ ቢኖረኝ ኑሮ ለሀና በሰጠኋን ነበረ። ሀና በጣም ነው የምታሳዝነው። ከእማዬ እግር ስር ወድቃ ስትለምናት እማዬ ግን አባረረቻት። እማዬ ምን አይነት ጨካኝ እንደሆነች በነገራችን ላይ በጣም ነው የታዘብኳት ብላ ገና ካሁኑ ልጆቿ ጋር እየመከረችባት ነው። ከልጆቿ ልታለያያት እየሰራች ነው። ደግ አረጋት። ወደኋላ ዞር ብላ ማየቱን ስላልቻለችበትና ዝም ብላ ፊት ለፊት ያልሆነውን ነገር እየተጋፈጠች ስለሆነ ወይዘሮ ሜላት ወደፊት ምን እንደሚደርስባት የምናየው ይሆናል። ምክንያቱም ሰላምንም በጥፊ መታታለች በሷ የተነሳ። አሁንም ምናሴ ጋር እንድትጣላ እያደረገቻት ነው። ስለዚህ እርግብ ከዛ ቤት ምን እንደምትሰራላትና ምን እንደምትፈልግ ወይዘሮ ሜላት ካሁኑ አይኗን ብትገልጥ መልካም ነበር። ነገር ግን ሊታያት አልቻለም። ለማንኛውም
ወይዘሮ ሜላት የመጣባት ጉድና ወደፊት የሚሸከማት ምን እንደሆነ ወደፊት ሁላችንም የምናየው ይሆናል። ገና ካሁኑ እየመጣ ያለው ነገር በጣም የሚያስፈራ ነው። ምናሴ በጣም ተናዶ ቁጭ ብሎ ስለነበረ ከክላሱ እናትየው ከሱ ክላስ ትሄዳለች። እንደ ምናሴ ምን ሆነ ነው የተፈጠረ ነገር አለ ስትለው ምንም አልተፈጠረም፣ ምንም አልሆንኩኝም። እና ታዲያ ለምንድን ነው ወደ ውጭ የማትወጣው? በቃ አልወጣም፣ መውጣት አልፈለኩኝም፣ በጣም ደብሮኛል። እንደ ምናሴ ምን ሆነህብኝ ነው? የተፈጠረ ነገር አለ? እማዬ ምንም አልተፈጠረም አልኩሽ እኮ በቃ ወደዛ ሂጅልኝ ሲላት የተፈጠረውን ነገር ወይም በሀና ዙሪያ እንደተቀየመ ገብቷታል። እናም ለምንድን ነው የሀናን አባት የሕክምና ገንዘቡን ያቆምሽው ብሎ ሲላት አንተም እንደዛ ሆንክ፣ አንተም ተቀየርክ እያለ ስትጮህ እሱም ጥሩ መልስ አልመለሰላትም። እማዬ ምንም ቢሆን እሷን እንደዛ ማድረግ አልነበረብሽም፣ እሷም እህታችን ናት፣ የፈለገ ነገር ቢሆን እኔ ሀናን እወዳታለሁ ብሎ ሲላት እቺ የተረገመች ልጅ እሷ ከቤቴ ወጥታም እንኳን ሰላም አጣሁኝ እኮ እያለች ምናሴም ትቷት ስለሄደና ጥሩ ፊት ስላልሰጣት ተናዳለች። በሌላ በኩል ሰላምዬ ካልጋዋ ላይ ቁጭ ብላ እያሰበች ነው። ከዛ ምናሴ ከሷ ግላስ ገብቶ ሲያወሩ ግዴታ የሀንዬን አባት ማሳከም አለብን። እንደምናውቀው እማዬ የገንዘብ እርዳታውን አቁማለች። ስለዚህ የእናትና የአባት ኃጢአት በልጅ ላይ ነው ይባላል አይደለ? ስለዚህ እናታችን የምታደርገውን ስህተት እኛ ማረም አለብን። ገንዘቡን እንደምንም ብለን ማግኘት እንደሚገባን ሌሊቱን አስብበትና ካልተሳካ ሰርቀንም ቢሆን የሀኒቾን አባት ማሳከም አለብን ብላ ወስናለች ሰላምዬ። ምናሴም ያግዛታል ብዬ ተስፋ አደርጋለሁ። ሁለቱ ግን በነገራችን ላይ በጣም ደስ የሚሉ እህትና ወንድሞች ናቸው። የመልካምነታቸውና የጥሩነታቸው ጥግ በጣም የሚገርም ነው። እናም ምናሴ አንቺ ጥሩ እናት አይደለሽም፣ በአንቺ ምክንያት አባታችንንም አሳጥተሽናል፣ አባታችንን ያሳጣሽን አንቺ ነሽ። ስለዚህ እንዳንቺ አይነት እናት አልፈልግምም እያላት ነበር። ውዶችዬ እኔ እዚህ ላይ ያበቃለሁ። በሚቀጥለው እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። አመሰግናለሁ።